እኔ ጋር 550 እሺ ልደትሻ የሆነ ቪዲዮ ፖስት አድርጌ ነበረ በነቢይ ጥሌ ያስተማረው ትምህርትና አይተው ከሆነ ሜንሽን አድርጌያለሁ አይገስ መሰለኝ ሁለት አይነት አክሊል አለ የጳውሎስ አክሊልና የኢየሱስ አክሊል ከበረታችሁ የኢየሱስ አክሊል ታገኛላችሁ ደከም ካላችሁ ደግሞ የጳውሎስን አክሊል ታገኛላችሁ የሚል ትምህርት ሰምታል ሰምቼዋለሁ እና እንትን አላልኩትም ግን ቪዲዮ አልሰራበትም አስገርሞኝ ሰምቼዋለሁ ኑሐሚን የጳውሎስ አክሊል የኢየሱስ አክሊል ይባላል እንዴ ለሰዎች የሚሰጥ ኧረ እኔ ዛሬ ገና ሰማሁ እኛም ሁላችንም ስንሰማ ደንግጠናል እንትን እንልበታለን በደንብ እንሄድበታለን አሁን ወንድማችን ያነሳው ላይ ሀሳብ እንቀጥልበታለን መልካም እሺ ቪዲዮም ስላለኝ ማሳየት እችላለሁ ወንድማችን እንግዲህ የጠየቀን ጥያቄ በብሉይ ኪዳን የነበሩ አባቶቻችን ሲሞቱ የት ነበር የሚገቡት አይደል ጥያቄ እና አይ ቲንክ ደግሞ ስለ ሰይጣንም ጠይቀናል ኦኬ ሶ በብሉይ ኪዳን የነበሩ አባቶቻችን ሲሞቱ መልካም የሰሩት ደግም የሰሩት መልካም የሰሩትም ወደ ሲኦል ይሄዳሉ ምክንያቱም ገነት ተዘግታለች አዳም ተባሯል ወደ ሲኦል ይሄዳሉ ግን መልካም የሰሩ አባቶቻችን ደጋግ አባቶቻችን በእግዚአብሔር ጥበቃ በሲኦል ውስጥ ቢሆኑም ግን የእግዚአብሔር ጥበቃ ግን በዛ ይጠብቃቸው ነበር የእግዚአብሔር ክልላ የእግዚአብሔር ጥበቃው ከነሱ ጋር አለ ምክንያቱም ስታስበው ከፈርዖን በፈርዖን እኩል ነው ኢሳያስ የሚታየው በናቡከደነጾር እኩል ነው ዳንኤል የሚታየው አይደለም ስለዚህ እነዚህ ደጋግ ታምነው ጻድቃን እኮ ነበሩ ባይዘው በብሉይ ኪዳን ጻድቃን ነበሩ ኦኬ ጻድቆች እኮ አሉ ግን ምንድነው የዘላለም ህይወትን ግን አላሰጡም ነው ስለዚህ ሲያርፉ ደግሞ እንዴት ሄዳሉ እንግዲህ ትንሣኤ ሙታን የለም ገነት ዝግናት ስለዚህ በሲኦል ቢሄዱም ግን የእግዚአብሔር ጥበቃ በዛ በሲኦል ሳለች ተጠብቃቸው ነበር ብለን ነው ምናምነው ምናስተምረው ምክንያቱም እግዚአብሔር ፌር ስለሆነ ትክክለኛ ፈራጅ ስለሆነ ኋላም ደግሞ በመስቀሉ ጌታ በተሰቀለ ጊዜ ወደ ሲኦል ወርዶ በሲኦል የነበሩትን ነፍሳት ወደ ገነት እንደወሰዳቸው እናምናለን ስለዚህ የመጀመሪያው መልስ እሱ ነው መልሼ ልከው ነው ያ መልሰ ገብቶኛል ሲኦል ነው ግን ክሊር አልሆነልኝም ማለት ሲኦል ውስጥ ሌሎች ኃጢአተኞች ይቃጠላሉ እነዚህ አይቃጠሉም ነው ወይስ ሰቃዩ ያገኛቸውም የሲኦሉ ጥሩ ሉቃስ ወንጌል ምዕራፍ 16 እናንብብ አይ ቲንክ እሱ ክሊር ያደርግልሃል ሉቃስ ወንጌል ምዕራፍ 16 እንዲህ ይላል ስለ አልዓዛር ማለት ነው ፍርፋሪ ቀጭን የተልባ እግር ኮበስ እሺ ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር እለት እየተመቸው በደስታ ይኖር ነበር አልዓዛርንም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር ከባለጠጋው ማዕድ ከሚወርቀው ፍርፋሪ ሊጠግብ ይመኝ ነበር ውሾቹ እንኳን መጥተው ቁስሎቹን ይልሱ ነበር ድሃው ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ይላል አስተውል ወደ ተሰሩት ነው ወደ አብርሃም እቅፍ ባለጠጋው ደግሞ ሞተና ተቀበረ ይላል ኦኬ ሁለት ነገር ታያለ ድሃው ሞተና ወደ አብርሃም እቅፍ ወሰዱት ሲባል ሳይቀበሩ ወሰዱ ማለት አይደለም ሞቷል ያኛው ተቀበረ ብሎ አስቀምጠን ለምን ያኛው የሄደበት ቦታ ስላለ በኋላ ታያለ በሲኦልም በስቃይ ሳለ ይላል አየው በሲኦልም በስቃይ ሳለ አሻቆ አብርሃምን በሩቅ አየ አልዓዛርንም በቅፉ ይላል እርሱም እየጮኸ አብርሃም አባቶይ ማረኝ በዚህ ላይ ሰቃያውና የጣቱን ጫፍ በውሃ ነክሮ መላሴ እንዲያበርድልኝ አልዓዛርን ስለድልኝ አለው አብርሃም ግን ልጄ ሆይ አንተ በህይወት ሳለ መልካም ተቀብለሃል አልዓዛር ዲሁ አሁን ግን እርሱ በዚህ ጽናናል አንተም ተሰቃያለህ አለው ከዚህም ሁሉ ጋር አሁን ያው ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ ወዲያሉ ደግሞ ወደኛ እንዳይሻገሩ አለ በእኛና በእናንተ መካከል ታላቅ ገደል አለ ኦኬ ያ እንግዲህ ገደል ምን ነው እነሱን የከለላቸው እነሱ አሁን ገደል ሲል የሆነ የተቆፈረ ነገር የሆነ ጉድጓድ የሚዘለል ነገር ነው አይደለም ተከልሎ ልክ አሁን ገደል ካለ ይለያል ማለት ነው አይደል በቃ ለይቷቸዋል የእግዚአብሔር ቸርነት ጥበቃ ከና አብርሃም ጋር ሌሎቹ በክፉ ስራ የነበሩ በጣዖት አምልኮ የነበሩት በእሳቱ ይቀጣሉ እነዚህ ግን በእግዚአብሔር ጸጋ ይጠበቃሉ ነው ምክንያቱም እየተሰቃዩ ነው በሲኦል እሳት በነበልባል አይደለም የሚለው
ያ ነበልባል አብርድልኝ ነገር ነው የሚለው። ይሄ ነበልባል እነዚህ ቅዱሳንን ጻድቃንን ነቢያቶቹን አያገኛቸውም። ለምን? እነሱና እነዛ ጋር ምን አለ? ገደል አለ። ገደል የተባለው የሚጠብቃቸው ጸጋ እግዚአብሔር ለማለት ነው። የተለያየ ቦታ ነበረው። ቦታ ሳይሆን ይኸውልህ ጸጋ እግዚአብሔር ጥበቃውን ነው የሚነግረው እኮ። ከሰቃዩ እነሱ እና አብርሃም አይሰቃዩም፣ ሌሎቹ ይሰቃያሉ። ጽድቅ የሰራ ሰው አይሰቃይም ነበር። መልካም የሰሩ አባቶቻችን ወደ ሲኦል ቢሄዱም ግን ምን ይደረጋሉ? የእግዚአብሔር ጥበቃ ከነሱ ጋር አለ። የእሳት ወላፈን እነሱን አይቀጣቸውም ነው። ገደል የተባለው የሚሻገሩት የሚዘሉት ማለት አይደለም። ምክንያቱም ሲኦልና ገነት ስንል እንዲያው አንዱን ተሻግረህ የሆነ ነገር ወጥ ብለህ ዘለህ ከዛ ወደ ገነት የምታልፍበት ከዛ ደግሞ ዘለህ ደግሞ ወደ ገነት የምትገባበት ማለት አይደለም። ትንሽ ኮንፊውዝ የሚያደርግ ነገር አለ፣ ግን ሀሳብህ ገብቶኛል። ምንድን ነው ኮንፊውዝ ያደረገህ? ኮንፊውዝ ያደረገኝ ነገር አንደኛ ሰይጣን ሴት ነበር በዛ ሰዓት ላይ። እሱን ለብቻው መልስልሃለሁ። አሁን እዚህ ጋር ነፍሶቻቸው ወዴት ሄድ ነበር እንዴት ነው በሚለው እሱ ተመልስኩልሃል እኮ። ነፍሶቻቸው መልሰህ ያንተ ሀሳብ እኮ ተረድቻለሁ፣ ግን እና አብርሃምም ሲኦል ነበሩ የሚለው ነው ትንሽ ኮንፊውዝ ያደረገኝ። ስለ የእግዚአብሔር ጥበቃም ቢኖር ጽድቅ ሰርተው እዛ መሆናቸው። ገነት ዝግናታ፣ ገነት በክርስቶስ ደም ነው የምትከፈተው። ገነት ተዘግታለች። አዳም ከተባረረ ሰዓት ጀምሮ ገነት ዝግናት ወንድሜ። ምክንያቱም ገነትን ዘጋውና የምትገለባበጥ የእሳት ሰይፍ የያዘ መልአክ አቁሞ አዳምን እግዚአብሔር አባረረው። ክርስቶስ ራሱ የመጣበት ምክንያት እኮ ገነትን ሊከፍትልን ነው። በቀኝ የተሰቀለ ወንበዴ መጀመሪያ የገባው እሱ ነው። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ አላለውም ጌታ? በቃ ገነት ጌታ የመጣበት ትልቁ ዓላማ ያን ያጣነውን ገነት የእግዚአብሔር ልጅነት መመለስ ነው። ክርስቶስ መስቀል ላይ ተሰቅሎ ደሙን ቤዛ እስከሆነ ድረስ እነዚህ ገነት ዝግናት። ስለዚህ ነፍሳት ሁሉ ወደ ሲኦል ይሄዱ ነበረ። ለዚህ ነው ጴጥሮስ ምን አለ መሰለህ? አንደኛ ጴጥሮስ ላይ እሱ ላነብልህና ልደትሻው ይቀጥላል። አንደኛ ጴጥሮስ እንዲህ ይላል። አንደኛ ጴጥሮስ ምን ብሎ አስቀመጠ መሰለ? ወደዛ ከመሄዳችን በፊት እቺን ጥቅስ ብንጨምርለት። እሺ ሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ ነፍሴን በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠውምና ብሎ ሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ ነቢዩ ዳዊት አስቀድሞ የተናገረው ትንቢት አለ። ነፍሴን በሲኦል አትተዋትምና ማለት በሲኦል ያሉ ሰዎች የተተዉ የተረሱ ናቸው አይደል? ቅዱስህም ምን ያይ ዘንድ መበስበስን ያይ ዘንድ አትተውም ብሎ የእግዚአብሔር ረድኤት መልካም ካደረጉት ሰዎች ጋር በረድኤቱ እንደሚጠብቃቸው መዝሙረኛው ዳዊት በሐዋርያት ሥራ ምዕራፍ 2 ቁጥር 27 ላይ የእሱን ትንቢት አዲስ ኪዳን ላይ አምጥተው አስገብተውት ተመልክተናል። እንደገና መዝሙረ ዳዊት መዝሙር 22 11 ላይ አቤቱ ቅዱስህን በሲኦል ውስጥ አትተወውም እያለ የተናገራቸው ነፍሴን ጠበቅካት፣ ነፍሴን አዳንካት፣ ከጉድጓድ አዳንካት እያለ በርካታ ቦታዎች ላይ በጣም ወደ 60 አካባቢ የሚሆኑ ጥቅሶች አሉ። መዝሙረ ዳዊት ላይ ብቻ ነፍሱን እንዳዳነው እንደጠበቀው የሚያሳዩ አንድ በአንድ መዘርዘር ይቻላል። ጠቅለል ሲል ምንድን ነው እግዚአብሔር እንግዲህ ኢንፋናይት ነው እንደምታውቀው፣ የትም ቦታ ላይ አለ። በሲኦል ውስጥ አለ ሲባል ግን እግዚአብሔር የሚፈልጋቸውን ሰዎች በረድኤት መጠበቅ ይችላል ነው እንጂ ሙሉ ሪል ፕሬዘንሱ ሌላ ቦታ ላይ እንዳሉ ይኖራል ማለት ሳይሆን የሚወዳቸውን የእሱ የሆኑትን ሰዎች ምን ማድረግ ይችላል ማለት ነው፣ መጠበቅ ይችላል። ለምሳሌ እንዴት ትረዳዋለህ? ፀሐይ በኃይለኛ ፀሐይ ብትወጣ ጥላ የያዙትም ሰዎች ውጭ ናቸው፣ ጥላ ያልያዙትም ሰዎች ውጭ ናቸው። ጥላ የያዙት ሰዎች ፀሐዩ አይነካቸውም፣ ግን ደሴም ፀሐይ ይመጣል እነሱ። ልክ እንደ ማንኛውም ሰው ተመሳሳይ ምድር ላይ ነው ያለው። ልዩነቱ የነዚህ ጥላ መያዝ እና የነዛ ለመያዝ ነው እንጂ እዚችው ደካማ ምድር ላይ ሁለቱም አሉ። በነዚያ ሴንስ መረዳት ይችላል። ይሄ ፌር ነው እንዲሁም ለአስተሳሰብ ስለ ጽድቅም የሰራው መጥፎም የሰራው እኩል የሚቃጠል ከሆነ ፌር አይደለም። እኔ ቅድም ያልኩት ያነሳሁት ከዛ ሀሳብ አንጻር ነው። ወደ ሲኦል በወርድም አንተ በዚያ አለህ ብሎ ነቢዩ ዳዊትም ስለተናገረ
ወደ ሲኦል በወርድም አንተ በዚያ አለ፣ ወደ ላይም ቦታ አንተ በዚያ አለ፣ አንተ በሁሉ ቦታ አለ ብሎ እግዚአብሔርን አመስግኖታል። በቃ ሰው አንደኛ ጴጥሮስ ምዕራፍ 3 ቁጥር 19 ደግሞ ጨምረህ አንብበው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ጀምሮ ስታነበው ምን መሰለ? አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ጀምሮ ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ አለ በወህኒ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። አየህ፣ በምን ለነበሩ ነፍሳት? በወህኒ ይላቸዋል። ወህኒ ሲባል እስሬ ማለት ነው አይደል? እንግዲህ በወህኒ የነበሩት ነፍሳት ሲባል ወህኒ የተባለው በወህኒ የተመሰለው ሲኦልን ነው። ምክንያቱም በአጋንንት ታስረው ተይዘው የነበሩ ነበሩ፣ በሰይጣን ተይዘው። ስለዚህ እነሱ ሁሉ ጌታ ምን አደረገ? በሞቱ ፈታቸው፣ ነፃ አረጋቸው ማለት ነው። እና ነፃነት ተሰበከላቸው ሲል አዳናቸው፣ ተቤዣቸው እንደማለት ነው። እና ቅድም ልደት እያለ ትንቢቱ መዝሙረ ዳዊት የተነገረው ኋላ ለጊዜው ዳዊት ስለራሱ ተናገረ፣ ኋላ ፍጻሜው ለክርስቶስ የተባለ በሁለቱም መልኩ ይተረጎማል ማለት ነው። ሰይጣን የነበረ ነበር ሁለተኛው። ይሄ ላይ አሁን ደህና ነህ? ይሄ ላይ አዎ መረዳት አለ። ኦኬ ልደት የሚጨምር ነገር አለ እንዴ? ቅድም ጥቅሶቹ ምናልባት ልስጥህ እንጽፋቸው ከሆነ አይ ችግር የለም። እሺ እኔ ምንድነው ሁለቱም እኩል የሚቃጠሉ ከሆነ ፌር አይደለም። ከዛ ሁለቱንም ደግሞ ኢየሱስ ክርስቶስ ሞቶ ሁሉንም ማወጣቸው ከሆነ የና አብርሃም ጥቅማቸው ማለት የእግዚአብሔርን ስም ስትይዝ አብረ መሰደድ አለ፣ መወጋት አለ፣ የምድራዊ ኑሮ አይመችህም፣ ብዙ ነገር አለ። እነሱ በዛ ሪዋርድ ከሌለው ሰው ወደዛ አይሄድም። የሰው አይምሮ እንደዛ አያስብም። እንዴት ልበል? እኔ ሀሳቡ ያልተገብቶኛል ማለት የፈለግከው መልካምም አድርጎ መጥፎም አድርጎ ሲኦል የሚገባ ከሆነ ምንድነው ጥቅሙ? የዛ ሰው መልካም ማድረጉ ምድር ላይ እየገዛ መኖሩ ምንድን ነው? ሁሉም ደግሞ ወደ ሲኦል የሚገቡ ከሆነ ማለት ሁሉም ደግሞ ወደ ገነት ጠቅልለው የሚገቡ ከሆነ የነዛ ልፋት ምንድን ነው ነው ያለበት የሚደረግ ጥረት። ሰው እንደ አጠቃላይ ቤተክርስቲያን ዩኒቨርሳሊዝም የሆነ ሳልቬሽንን አታስተምርም። ዩኒቨርሳል የሆነ ሳልቬሽን ዝም ብሎ ጥቅልልል ያለ ወደ ገነት የመጓዝ እንደዛ አይነት ግልጽ የሆነ እንደዚህ አይነት ትምህርት አይደለም ያለ። በሲኦል ውስጥ ቅድም ያሬድ አስቀምጦልሃል ረድኤተ እግዚአብሔር እንዳለ በአዲስ ኪዳንም በብሉይ ኪዳንም ሰፊ ጥቅሶች አሉ። ከክርስቶስ በፊት ያረፉ የሞቱ ሰዎች እንዳለ ከሲኦል ጥቅልልል ብለው ወደ ገነት ገብተዋል ብሎ በሃይማኖት ደረጃ እንደዚህ በትምህርት ደረጃ እንደዚህ አይነት ትምህርት የለም። ግን አለ፣ እይታው አለ፣ ስፔኩሌሽኖች አሉ። እንደዛ ነው ብሎ አንዳንድ ጥቅሶች ይጠቀሳሉ። ከዚህ አይ እንደዚህ አይነት አለ፣ ይሄ ለዚህ ይሆናል፣ አይ በዚህኛው መንገድ እንደዚህ ይሆናል ተብሎ መሀል ላይ ቪዎች አሉ። እንደ ዶግማ ሳይሆን የየግለሰቦች ወይም ደግሞ በጣም በነገሮች ላይ የተራቀቁ አባቶች ያስቀመጧቸው ሀሳቦች አሉ በስፔኩሌሽን ደረጃ። ግልጹ ትምህርት ግን ምን መሰለ? ያመን የተጠመቀ ሄደ ነው። እኛ ሃይማኖት ማለት የተገለጠ ነገር አይደለ? ስለተገለጠ ነገር አለ የምናወራው። በአዲስ ላይ የተገለጠው ምንድን ነው? በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት አለው። ግልጽ ትምህርት አሁን ያ እዛ ላይ አሁን አስረግጠን እንናገራለን። ሌላ አስረግጠን ምናምን አንናገርም። ገብቶኛል። የሴጣኗ ግን ራሱ ጥያቄ ፈጠረችብኝ። አይ እንዳንፈራ ነው። አሁን አይ ቲንክ ሰይጣን ከእግራችን በታች ነው ብዬ ነው የማስበው። አሁን እግዚአብሔር ጋር እየሄደ የምትለው አፓርት ናት ትንሽ። አይ እግዚአብሔር ጋር እየሄደ ያልኩት ምክንያት እየሄደ ሳይሆን አይ ቲንክ ያው እኔ እንደነገርኳችሁ ድሮ ነው መጽሐፍ ቅዱስ ያነበብኩት። አሁን 8 ዓመት ምናምን ማንበብ አቆምኩ። ድሮ ግን በደንብ አነብ ነበር እና ስለ ኢዮብ ታሪክ ስለ ኢያሱ ምናምን ስናወራ ሰይጣን እንደዛ ሲል እርግጠኛ ቃሉን በዛ ወይ ባልለውም እንደሱ አይነት ነገር ያነበብክ ይመስለኛል። በተለይ ስለ ኢዮብ ነው የጥፋት ልጅ ብቻ የእግዚአብሔር ልጆችና የእንትን ምናምን በእግዚአብሔር ፊት ቆሙ እና እንደዚህ እሱ እኮ ይሄን አለው ይሄን ብትነጥቀው እንደዚህ ነገር ይል ነበረ። ኢያሱንም ደግሞ ምናምን ይሆን ነገር ብሏል አይደል?
የኢዮብ ታሪክ በዋነኝነት ለብዙዎቻችን አስተማሪ ታሪክ ነው ላዩ ላይ። ምክንያቱም የኢዮብ ጋይስ እንዴት መሰላችሁ እግዚአብሔር ይነጋገራል ሲባል የሆነ እንደዚህ ግልጥ ብሎ ሰይጣን እዚህ ጋር ይቆማል፣ እግዚአብሔር እዚህ ጋር እንደዚህ አይነት መንገድ አይደለም። እኛ እንደምናስበው አይነት መንገድ አይደለም። ሰይጣን እንደምታውቀው የትኛውንም ሰው ለመፈተን ይሮጣል አይደለም። እግዚአብሔር ግን ምን ያደርጋል? ረድኤቱ ስላለ የሰይጣንን እኛ ከማናውቀው እግዚአብሔር ከሚያውቀው ከስንት አደጋ ተርፈን ወደ ቤታችን እንገባለን። የእግዚአብሔር ጥበቃ ስላለ ምንድን ነው ኢዮብ በነበረበት ደግነት ሰይጣን በብዙ አይነት መከራዎች ሊፈትነው ቢመጣ የእግዚአብሔር ረድኤት ስለነበረ ፈተናዎቹ ያለው ነገር ምንድን ነው? እንዲህ ፌስ ቱ ፌስ የማውራት ጉዳይ ሳይሆን እግዚአብሔር ያደረገው ምንድነው? አምላክነት ኃይሉን ተጠቅሞ ከነፍሱ ውጭ ወደ እሱ የሚወጡትን ፈተናዎች መከላከል ነው ያቆሙ። ባጭሩ እንደማይክደው ስላወቀ። ስለዚህ እዛን ሰዓት ላይ ሰይጣን በግልጽ አገኘው ማለት ነው። በግልጽ አገኘው፣ በግልጽ ፈተነው፣ አስጨነቀው፣ እስከመጨረሻው ድረስ ታገለ። እምነቱን ሊሸረሽር አልቻለም። ስለዚህ ራሱ በአንደበቱ መሰከረ። በቃ እኔ ኢዮብን ምንም ማሸነፍ እንዳልቻለ፣ ምንም እንኳን ከነፍሱ ውጭ ሌላው ፍቃድ ቢሰጠው ማሸነፍ እንዳልቻለ። ይሄ ደግሞ እግዚአብሔር በቅዱሳን አባቶቻችን ላይ ካለው ጽኑ እምነት የተነሳ አንዳንድ ሰዎች በፈተና መጽናት እንዳለባቸው ለማስተማር የኢዮብ ታሪክ እንደ ዋነኛ መሳሪያው ተቀምጦልናል። ግን ሰይጣን አሁንም ድረስ ይከሳል ወይ? አዎ ይከሳል። መክሰሱን አያቆምም። መክሰሱን እንዴት ነው የሚከሰው ብለን ስናስብ በፍርድ ቤት አይነት ሴንስ ሳይሆን ቆንጆ የኃጢአት ድግስ ያሳየንና እዛ ድግስ ውስጥ ገብተን ከዛ ኃጢአት ውስጥ ከገባን በኋላ የአለመውጣት ስሜት ውስጥ ይከተንና የጸጸት ክስ ይከሰናል። በቃ ወድቀሃል ከዚህ በኋላ ከዛ ምን ትላለህ? በራስ ባንደበትህ እኔ ለእግዚአብሔር የምጠቅም ሰው አይደለም፣ እኔ በቃ ከዚህ በኋላ እግዚአብሔር አይፈልግም እያል ጀርባህን እየሰጠ ትሄዳለህ፣ ከእግዚአብሔር እየተለየ ትሄዳለህ። ስለዚህ በአንተ ስጋ ማን አዛዥ ሆኖ ይቀራል ማለት ነው? ራሱ ሰይጣን አዛዥ ይሆንና በእግዚአብሔር ፊት ኃጢአተኛ ሆነህ እንድትታይ ያደርጋል። ክሱ እሱ ነው። በዚህ መንገድ ግን ራዕይ ዮሐንስ ምዕራፍ 12 ቁጥር 7 ላይ የወንድሞቻችን ከሳሽ ግን በክርስቶስ ኢየሱስ ድል እንደተደረገ ይናገራል። አንድ ሰው በክርስቶስ ተስፋ ካልቆረጠ በስተቀር ሰይጣን አያሸንፍም። በክርስቶስ ተስፋ ካልቆረጠ በስተቀር ምክንያቱም በፊት ላይ ዛሬ እንደምታውቀው ሰይጣን ኃይል አለው በእኛ ላይ ክርስቶስ እስኪገለጥ ድረስ ብዙዎቹ ያይታል። ኢሳያስ ጽድቃችን የመርገም ጨርቅ ሆነ ብሎ እስከሚናገር ድረስ በጣም በርካታ ጥቅሶች አሉ። ጌታ ኢየሱስ ክርስቶስ ግን ከመጣ በኋላ በዚህ በቆላሲያስ ምዕራፍ 2 ከቁጥር 14 ላይ በትእዛዝ ተጽፎ የነበረውን ዲያብሎስን በመስቀል ጠርቆ ከመንገድ አስወግዶታል። መንገዱን ዘግቶታል፣ ከመንገድ አስወግዶ። ስለዚህ አንተ በነፃ ፈቃድ ለሰይጣን ትንበረከካለህ እንጂ ሰይጣን በኃይሉ አንተ አንበረከከም። አሁን ሰዎች ነፃ ፈቃዳቸውን የመጠቀምና ያለመጠቀም ጉዳይ ነው። እሺ ብለህ ለሱ ተላልፈ ከተሰጠ ወይም ይቆጣጠራል። ግን በክርስቶስ ኢየሱስ ኃይል በስሙ ጉልበት ከተዋጋኸው ግን ሰይጣንን ተቃውሙት ከእናንተ ይሸሻል እንዳለ ስትቃወሙ ከአንተ ይሸሻል። ግን ፊዚካል ልጨምርልህና ወንድሜ የመጽሐፈ ኢዮብ ላይ ሰይጣንም መጣ በመካከል ቆመ ሲባል ለሰይጣን ስፍራ ተገኝቶለት እንዲሁ እግዚአብሔር ክብር ሰጥቶት ማለት አይደለም። ሊከስ መጣ ማለት ነው። ከሳሽ ነው ማለት ነው። በዚህ በአንደኛ ጴጥሮስ መልእክት ቅዱስ ጳውሎስ እንዲህ ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ምን ይላል? በመጠን ኑሩ፣ ቁሙ፣ በመጠን ኑሩ፣ ንቁም፣ ባላገራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። አየው፣ አሁን አንበሳ እንደዚህ ይዞራል አይደል? የሚውጠው ነገር ሲያገኝ ሰይጣን ሲዞር ይታያል። ይዞራል ማለት በቃ ሁል ቀን ይፈትናል፣ ሁል ቀን ይከሳል፣ ሁል ቀን በቃ አንተን ለመጣል ይጥራል ማለት ነው። ገባ? ሰው ልክ አሁን እዚህ ጋር ይዞራል ሲባል አንበሳ እንደዚህ እንደሚዞረው ለማለት አይደለም። በቃ አንተን ይከሳሃል፣ አንተን ሊጥል ይሞክራል፣ ይገዳደርሃል ማለት ነው። ተረዳኸኝ? በዛ ጊዜ ኢዮብን ለመክሰስ መጣ፣ ከሰሰ ማለት ነው ባጭሩ። ሰይጣን ከሳሽ ነው፣ ውሸተኛ ነው። ስለዚህ ምን አደረገ? ኢዮብ እኮ የሚያመልክህ፣ ኢዮብ እኮ የሚገዛልህ እንዲያው ልጆች ስለሰጠኸው ሀብት ስላለው ብሎ ክስ አቀረበ። እግዚአብሔር ጋር ሄዶ ነው ይሁን መክሰስ ይባላል። እሱ ለምሳሌ ሲዞር በጠላቶ በሰይጣን
የአባቶቻችን ኋላም ደግሞ የክርስቲያኖች ሁሉ ከሳሽ ነው ይባላል። ኦኬ ለምሳሌ ቀላል በእባብ ገላ ተሰውሮ አዳምና ሔዋን አሳተ ትባላል አይደል? የት ሄዶ ሰይጣን እባብ ውስጥ ገብቶ እኮ የት ነበሩና አዳምና ሔዋን? ኤደን ገነት። ሰይጣን ነበረ? ሰይጣን አይደለም። እሱ ነው። ሰይጣን ኦልሬዲ ተባሯል፣ ወድቋል። ገባ? ግን ምን አረገ ማለት ነው? በእባብ ገላ ተሰውሮ መንፈሱ ማለት ነው። ገባ? መንፈሱ በእባብ ገላ ውስጥ ተሰውሮ ምን አረገ? አዳምና ሔዋንን በዛ ጊዜ እና አዳምና ሔዋን ከእንስሳት ጋር አውሩ ነበር። ገባ? አዳም እንስሳትን ሁሉ የሚያወራ ለእንስሳት ሁሉ ስም ያወጣ አዳም ነው። በነገራችን ላይ እግዚአብሔርም የፈጠረውን ፍጥረት በአዳም ፊት አሳለፋቸው። ለእንስሳቶች ሁሉ ስም ያወጣ አዳም ነው። ይሄን ያልጸጋ ነበረው አዳም። ስለዚህ በእባብ ገላ ተሰውሮ ምን አረገ? አዳምና ሔዋን አሳታቸው። ልክ እንደዛ ሁሉ ሰይጣንም ይከሳል ነው። ገባ? በቃ በሰማይ በምድርም ስላንተ ይከሳል። በቃ ሁሉ ቀን ይቃወማል፣ ይከሳል። ሊከስ መጣ ነው። በእግዚአብሔር ፊት መጣ ሲባል እንዲያው በቃ እንደነ ሚካኤል እንደነ ገብርኤል ክብር ኖሮ ሳይሆን ከሳሽ ሆኖ መጣ ነው። ከሳሰ ነው። ቆሙ የሚለው ወርድ ነው ትንሽ በመጽሐፍ ቅዱስ መቆም የሚለው በብዙ ፍቺ ይፈታል። ቅድም አሁን መዞር የሚለውን ይዞርሃል ማለት ነው። ሰይጣን እንደዚህ ይሽከረከራል ማለት ነው። መዞር ማለት ይሽከረከራል ሳይሆን አንተ በምትኖርበት እንትን ላይ ያለ ነገር ነው። ፈታው። አየኸው? ኤግዛክትሊ በአውዱ ፈታው አይደል? በቃ መቆም የሚለው በዛ ፍታው። ለምሳሌ አሁን መቆም ሲባል በመጽሐፍ ቅዱስ አንደኛው ለመላእክት መቆም አለ። ገባ? ለመላእክት በእግዚአብሔር ፊት ይቆማሉ ይባላል። ለምስጋና፣ ለአምልኮ፣ ለጸሎት፣ ለውዳሴ ይቆማሉ። ሰይጣንን ቆመ ስትል ለአምልኮ፣ ለውዳሴ፣ ለምስጋና ነው አይደለም። ይከሳል ነው ባጭሩ እኮ። ቢያንስ መጽሐፍ ቅዱስ ላይ እንዲህ መሰለ የተረዳሁት ፊት ለፊት በአካል መቆም ሳይሆን ሰምሃው ከእግዚአብሔር ጋር ኮንቨርሴሽን አላቸው ነገር ነው። ከሳሽ ነው ይኸውልህ። አሁን ዛሬ እያቀረበ ነው፣ እግዚአብሔር እየሰማው ነው ማለት ነው። ሰይጣን ለምሳሌ ክርስቶስ ኢየሱስ ይከራከርናል እኛለን። እኛ ክርስቶስ ኢየሱስ ይከራከርናል ስንል ምን እያልን መሰለ? ሰይጣን መጥቶ ሲከሰን ክርስቶስ ልጄ ነው በደሜ አዳንኩት ነው። አየህ? በደሜ ዋጀሁት ነው ብሎ ምን ያደርገናል? ይቤዠናል፣ ያድነናል እንላለን። ገባ? ለምሳሌ የሚዋቀስልን እኮ ነው አለ ክርስቶስን። የሚከራከርን አለን። የሚከራከርን ከምድራዊ ነገር ነው። ለምሳሌ ዳዊት ሲጸልይ በመዝሙረ ዳዊት ምን አለ መሰለ? እግዚአብሔር ሆይ ክርክሬን ተከራከርልኝ አለው። አስተውል። ክርክሬን ተከራከርልኝ ሲል እግዚአብሔር እየመጣ በምድራዊ ነገስታት ፊት እየቆመ ይከራከራል ማለት ነው። እሱማ የመንፈሳዊ ስራ ነው እኮ። በቃ ይሄ የምናወራውን ይሄን ነው። አየው? መንፈሳዊን ዓለም ነው የምናወራው። መንፈሳዊን ዓለም ስናወራው አሁን ሰይጣን በእግዚአብሔር ቆመ ሲባል ለመክሰስ ኢዮብን ለመውቀስ እግዚአብሔር ኢዮብን እስቲ ከፈለግ ልጁን ውሰድበት፣ ንብረቱን ውሰድበት፣ ግደልበት፣ በበሽታ ምታው እያለ ከሰሳየው። ይክድሃል እኮ እሱ እኮ ስላሟላለህት ነው እያለ ነው የሚከሰው። አሁን ክስ ነው ያቀረበው ሰይጣን። አየው? ያንን ወስደ ዳዊትም እግዚአብሔር ሆይ ክርክሬን ተከራከርልኝ ሲል ምን እያለ ነው ዳዊት? ፍረድልኝ አይደል? ፍረድልኝ፣ በሚጠሉኝ ፊት አንተ ፍረድልኝ፣ በሚከሱ ፊት አንተ ፍረድልኝ ያለ ነው። ስለዚህ ልክ ክርስቶስን ይከራከራልና ስንል ሰይጣን ሲከሰን ይከራከርልናል ነውና እንዲያው ፊት ቆመ ሲባል መጥቶ በነ ሚካኤል በነ ገብርኤል ልክ ክብር ኖሮት እንዲያው ልክ ለምስጋና እንደሚቆሙት እንደዛ ቆመ በሚል ሴንስ አይደል? ግን ቅድም ለኑሃሚንም እያልኳት ነበረ። ታዲያ ለምን ኢየሱስ ክርስቶስ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው ያለው ለምንድን ነው? ከዛ በፊት አልወደቀም ነው ወይስ በዛ ሰዓት አክቹዋል ታይሙን ነው ሲወድቅ አየው ያለው ወይስ እንዴት ነው? ሰማይ ላይ ነበረ እንዴ? ኢየሱስ ክርስቶስ ያን ወርድ እንዴት ሊጠቀም ይችላል? እሺ፣ ስለ ሰይጣን ነው እንደምናወራው ዛሬ። እሺ፣ ልደትዬ መልስለትና እቀጥላለሁ ነኝ። ይቅርታ አንድ ጊዜ አንድ ኮሜንት እየመለስኩኝ ነበር። ካላስቸገርኩት ደግሞልኛል አንድ። እሺ በመጀመሪያ ይቅርታ። መዝሙር እንዴት መሰለ የተገናኘ ነው እኛ መዝሙር እኔና ኑሃሚን የራሳችን ኮንቨርሴሽን ነበረ። እኔ ስለ እምነትም አልወያይም፣ ግን እንደ አጋጣሚ በተነሳ ሀሳብ ልደት ጋር ሄደው ኑሃሚን ሲሉት ልደት መጣ።
ልደት ያለው ነገር እየመለሰልን አንተ ገባህ እንጂ ሆን ብለን ስለ ሰይጣን ልንከራከር አይደለም የገባነው። ስቀልድ ነው እኔ ችግር የለም። እሺ ያለንን እንትን ለማለት ነው። እሺ ሰይጣን ኢየሱስ ክርስቶስ ሰይጣን እንደ መብረቅ ሲወድቅ አየው ለምን አለ ነው ያልኩት። ልደት አክቹዋል ታይሙን ነው በዛ ታይም ሲወድቅ አይቶ ነው ኢየሱስ ክርስቶስ። እኔ የተረዳሁት ሐሳብ የነበረው ኢየሱስ ነው ያለው ወይንስ ትንቢት ላይ ነው ያለው? ትንቢት ኢሳይያስ ላይ መሰለኝ። ትንቢት ኢሳይያስ ላይ አይደለ? ኢየሱስ ክርስቶስ ሉቃስ ላይ ነው ያለው። ሉቃስ 10 ላይ ሉቃስ 10:18 ኦኬ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየው እና እቺ ከዛን አይ ቲንክ ጴጥሮስ እና ያለው ወይስ ሉቃስ 10:18 ላይ አለት ላይ ቤተክርስቲያን የገሃነም ደጆች ምናምን አንድ ሉቃስ ስንት ይቀርታ 10:18 ልደትዬ። እሺ ቀጥል ጥያቄ ናንተ። እና እንደዛ ያለው እኔ ተረዶበት መንገድ እንዴት ነበረ? እስከዛ ድረስ በቃ ሰይጣን እግዚአብሔርን ጋር ገብቶ መክሰስ ኦር ደግሞ ማናገር እንደሚችል ግን ከዛ በኋላ ግን በቃ እንደተከለከለ አድርጌ ነው ያሰብኩት። ለምን ከዛ በኋላ ሰይጣን ከእግዚአብሔር ጋር ኮንቨርሴሽን ሲያረግ የሚያሳይ ኦር ደግሞ እንደዛ አይነት ይሄ ብሉይ ኪዳን ላይ እንደነበሩት አይነት ነገሮች የሉም። በአዲስ ኪዳን እንደዚህ አይነት ንግግሮች ኦፍ ኮርስ ሰይጣን ደፍሮ ቀርቦ እሱን ነው የምልህ። እና ኢየሱስ ክርስቶስ የተጠቀመው ያንን ቃል ምን ሊያስተምረን ነው የተናገረው? ያንን ለሁለት ነገር ነው። አንደኛውን ራዕይ ዮሐንስ ላይ ይመልሰዋል። ራዕይ ዮሐንስ ላይ ይመልሰዋል። ለሁለት ነገር ነው። እንደዚህ ይላል፣ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት ይላል። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም ማለት። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳን ኃይል፣ መንግስት፣ የክርስቶስ ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። ለሁለት ነገር ክርስቶስ ተናግሮታል። ምን አለ መሰለ በመጽሐፍ ቅዱስ አነጋገር ደብል ፕሮፌሲ አንድን ቃል ለሁለት ነገር መጠቀም ማለት ነው። በሰዓቱ ስለሆነው ነገርና ስለሚሆነው ነገር አደሴም ታይም መጠቀም እና ሌላኛው የመጽሐፍ ቅዱስ የትንቢት አነጋገር ደግሞ ያልሆነውን ነገር እንደሆነ አድርጎ መናገር። ለምሳሌ ምን ይላል መሰለ? እነሆ ሕፃን ተወልዶልናል አላር ኢሳይያስ ተወልዷል። ይዛንሳ አልተወለደም፣ ንግግሩ ግን እንደተወለደ ነው። ስለዚህ እንደዚህ አይነት ደብል ስታንዳርድ የሆኑ ፕሮፌሲዎች አሉ። ልክ እንደዛ ሰይጣን እንደ መብረቅ ሲወድቅ አየው ማለቱ ክርስቶስ ስለ ሁለት ነገር ተናግሮታል። አንደኛ በመላእክት ዓለም በእግዚአብሔር ኃይል እንደጣሉት ለማስረዳት አሁን ያነበብኩልህ የተደረገ ነገር ማለት ነው። የተደረገውን ነገር ሲወድቅ አየው ብሎ ሲናገር በራዕይ ዮሐንስ ምዕራፍ 12 ላይ ያለውን ሰይጣንና ሰራዊቱን ሁሉ እንደጣሉት ይናገራል አይደል? ድል የሚያደረጉት ከአምላካችን የተነሳ ነው አለ። አንደኛ እሱን የሚያስረዳበት። ሁለተኛ ደግሞ ልክ ቆላሲያስ ምዕራፍ 2 ቁጥር 14 ላይ ከመንገድ ጠርቆ አስወገደው የሚለውን እንደ መብረቅ ከላይ ሲወድቅ አየው ብሎ ከላይ የሚወድቅ ነገር ስብርብሩ አይደለም የሚወጣው ክትክት እንደሚለው ክርስቶስ በመስቀሉ ዲያብሎስን ከክርስቲያኖች ላይ አስወግዶታል። ከላይ ከፍ ብለህ ካየው በስምህ አጋንንት ተገዙልን እያሉ ይጠይቁታል። ያ ከምን አንጻር ነው? ክርስቶስ ኢየሱስ ሰይጣንን ድል ስላደረገው ከዚህ በኋላ የትኛውም ክርስቲያን በዚህ ስም ሁልጊዜ ሲቀጠቅጡትና ሲያሸንፉት እንደሚኖሩ ለማሳየት አንድ የመስቀሉ ስራ በመስቀሉ ኃይል ጌታ ድል እንደሚያደርግ፣ ሁለት ደግሞ በዓለመ መላእክት በእግዚአብሔር ስም በአምላካችን ስም ድል እንዳደረጉትና ከዛ እንደወደቀ ለማሳየት ነው። ስለዚህ አክቹዋል ታይሙን ሳይሆን እንደ ፕሮፌሲ ነው በሁለቱም መንገድ ሀፕን ያደረገ ነገር ነው። አክቹዋሊ በራዕይ ዮሐንስ ላይም ያለው አለ። በክርስቶስ ኢየሱስ ደግሞ ኃይልና ስልጣን በተአምራት ሞትን ድል እንዳደረገ እንደገና ደግሞ በስም በክርስቶስ ስም አጋንንት ለነሱ እንደሚገዙላቸውም ጭምር ለማሳየት። ሶስተኛው ደግሞ ምክንያት ይኸውልህ እዚህ ጋር ይሄ ትርጓሜያችን መጽሐፍ ነው። ትርጓሜያችን ነው ይላል ወይ ቤሎ ሙናሁ ሪክው ወለ ሰይጣን ከመ መብረቅ ወድቀም ሰማይ ይላል። ሰይጣን
ከሰማይ እንደወደቀ መብረቅ አየሁት አይደለ የሚለው ቃሉ ትርጉም ይለና መብረቅ ከተበተነ በኋላ ስራ አይሰራም አይደለ ታውቃለህ ለምሳሌ ልክ አንድ መብረቅ መጥቶ ብትን ካለ በኋላ ኃይል ይኖረዋል አይኖረውም መብረቅ ከተበተነ በኋላ ስራ እንደማይሰራ ሁሉ ሰይጣንም ጌታ በገዳመ ቆሮንቶስ ትዝ ይልሃል በሶስት መልኩ ሰይጣን ሲፈትነው ጌታን በመብል በትዕቢት የሚባሉት እነዚህ አርስተ ኃጣው ይባላሉ የኃጢአት ዋናዎች ይባላሉ እነዚህ ሶስቱ ትዕቢት ቅናትና ስስት እነዚህ ስለዚህ በገዳመ ቆሮንቶስ እነዛን ድል ከነሳውት በኋላ ስራ እንዳይሰራ አውቃለሁና ሲል ነው ይላል አየው ኃይል የለውም ሲል ነው ወድቋል ተሸንፏል ድል አድርጓለሁ ሲል ነውና ልክ መብረቅ ከወረደ በኋላ አቅም እንደማይኖረው ሁሉ ሰይጣንም ይህን ፈተና አቀረበ ጌታ ድል አደረገው ጌታ ድል ስላደረገው እኛም ድል የምናደርግበት ምን ሰጠን አቅም ሰጠን ሰይጣን ደግሞ ኃይሉን አጣ ማለት ነው ስለዚህ ሲወድቃየው የሚለው ሶስተኛውም ትርጓሜ ይሄ ነው ልደት ያለ ሁለቱን ያዝ ሶስተኛ ደግሞ ይሄንንም ጨምር ማለት ነው ስለዚህ ማቴዎስ 4 ላይ ያለውን ማለት ነው አዎ እሺ ይፈትነው ነበር እንጂ ከመክሰስ ካለመክሰስ ጋር እያያዘ ነው ኃይሉ ማጣቱን ኃይሉ መዶቁን ኃይሉ መቀማቱን የሚያሳይ ነው በእኛ ላይ ስልጣን የለው ነው ባጭሩ Thank you. You're welcome. That you